እንደገና አምላክ አዎ ይቅር ይላል። የክርስቶስ ደም የማያነጻው የኃጢአት አይነት የለም። ብር ካለው ይልቅ እግዚአብሔር ያለው ሰው ተስፋ አለው። የሳምሶን ጸጉር ያድግ ጀመር አለ። እኔም ዛሬ በዚህ ቃል መንፈስ ላይ ሆኜ ባርካችኋለሁ። የትኛውም ነገር in the mighty name of Jesus እንደገና ማደግ ይጀምራል። በሕይወት ውስጥ ሁሉ ስጦታ፣ ገንዘብ፣ አልማዝ፣ ወርቅ፣ የከበረ ድንጋይ ሳይሆን በሕይወት ውስጥ ሁሉ ስጦታ እንደገና በወዳጅ ክዳት የቆሰላችሁ፣ ባመናችሁት ሰው የተመታችሁ፣ ባስጠጋችሁት ሰው ወጥመድ የተዘረጋባችሁና በከባድ ሁኔታ ቅርቃር ውስጥ የገባችሁ ሰዎች መጽሐፍ ለሁሉም ጊዜ ያለው እንደሚል ቁጥር 22 ላይ የሳምሶን ጸጉር እንደገና ማደግ ጀመረ ተብሎ እንደተጻፈ ልክ እንደዛ አሁን ደግሞ በተራው የናንተ ነገር፣ የናንተ ቤት፣ የናንተ ህይወት፣ የናንተ አገልግሎት፣ የናንተ ጸጋ፣ የናንተ ጥሪ፣ የናንተ ቢዝነስ ከተመታበት ከተቆረጠበት ለምን ስሩ በአፈር ውስጥ ቢሞት እንኳን ተብሎ እንደተጻፈ ወዳጄ እግዚአብሔር ያለው ተስፋ አለው። የሰማኝ ሰው ካለ አሜን ይበለኝ። ዘመድ ካለው ሰው ይልቅ እግዚአብሔር ያለው ሰው ተስፋ አለው። ብር ካለው ይልቅ እግዚአብሔር ያለው ሰው ተስፋ አለው። ጓደኛ ካለው ይልቅ እግዚአብሔር ያለው ሰው ተስፋ አለው። ተባረኩ። ዘመድ ካለው ሰው ይልቅ እግዚአብሔር ያለው ሰው ተስፋ አለው። ብር ካለው ሰው ይልቅ እግዚአብሔር ያለው ሰው ተስፋ አለው። ጓደኛ ካለው ይልቅ እግዚአብሔር ያለው ሰው ተስፋ አለው። ወዳጄ የጠላት ችግር የለውም። እንደሚመታም ስለምታስብ ቀድመ ስትዘጋጅ ህመሙ አይከብድም። የጠላት የወዳጅ ግን እንኳን ቦክሱ ጥፊው ራሱ ያንገዳግዳል። አቤት እንዲህ ቢቧጭርህ ራሱ ይመዘምዛል። አልተዘጋጀህማ፣ አልጠበክማ። ኃያሉ ሰው ጃይንት የሆነው ሳምሶን አልጠበቀም። በዚህ መልኩ እንዲህ ነው የሚለው መጽሐፍ። እንደዚህ ደሊላ ይላል ጸጉሩን አስላጨችው ነው የሚለው። አስላጨችው ይላል። ታስጨንቀውም ጀመር ይላል። ተጨነቃችሁ ሰዎች፣ ኃያል ሆናችሁ፣ ትልቅ አቅም፣ ትልቅ የቢዝነስ ሐሳብ፣ ትልልቅ ጥሪ ይዛችሁ በአንድ ወይም በሁለት ጊዜ ስተት ምክንያት እንዳይሆኑ ሆኖ ነገራችሁ ከላያችሁ ላይ እንደተወሰደ የሚሰማችሁ ከዛም በላይ በሆነ የህይወት መንገድ ውስጥ ያላችሁ ሰዎች እና መጽሐፉም ሲናገር እንደዚህ አለ። ሳምሶንም እንዲህ ሲል ጸለየ። ልዑል እግዚአብሔር ሆይ አስበኝ፣ አምላኬ ሆይ አንድ ጊዜ ኃይሌን መልስ፣ ስለጠፉት አይኖቼ ፍልስጤማውያንን በቀል ዘንድ ብሎ ጸለየ። እግዚአብሔርም ሰማው። ተበቀላቸው፣ ተበቀላቸው፣ ተበቀላቸው። ይሁን ነግርሃለሁ፣ እግዚአብሔር ጠላቶችን ይበቀላል። እግዚአብሔር ጠላቶችን ይበቀል ዘንድ ኃይልን ይመልሰዋል። እንደ ተሳቀብህ አይቀርም፣ እንደ ተሳለቁብህ አይቀርም፣ እንደ ተሾፈብህ አይቀርም። እግዚአብሔር ነገርን ይመልሰዋል። ይሁን እግዚአብሔር ምስክሬ ነው። እግዚአብሔር ጋር ያለው ታሪክ አጨራረሱ ጠላቶች ጋር እንዳለው ስክሪፕቸር አይደለም። ጠላቶች ጋር እንዳለው ስክሪፕት አይደለም። እንደዛ ጋር እንታል የሰማኝ ሰው ካለ እግዚአብሔር ጋር ያለው የታሪክ መጨረሻ ጠላቶች ጋር እንዳለው ስክሪፕት አይደለም። ጠላቶች መሃል ላይ ያነበቡት መጨረሻን የሚያውቀው እግዚአብሔር ነው። መጨረሻ የክብር ነው። አሜን ይባላል። የእንደገና አምላክ እና መጽሐፉ ሲናገር እንደዚህ ያለ በህይወት እያለ ከገደላቸዋል በሞቱ የገደላቸው በለጣል። ተበቀላቸው፣ ተበቀላቸው። እግዚአብሔር ጠላትን የሚበቀል እንደገና አምላክ ነው። ሴ አሜን። በደንብ አድርጋ አሜን በል። እዚህ አንዴ አሜን ስትል እዛ ጠላት ይመታል። አሜን በል። አንተ ተኝተም ስራም ሄደ ጠዋትና ማታ ፎቶን ይዘው ጨርቅን ይዘው ስምህን ይዘው በመቃብር አፈር በመናም በዶሮ አንገት በጆሮ ምናም ሲደግም የነበረ ክፉ ይመታል። ረገጥ አድርግና አሜን በል። የእንደገና አምላክ ነው። የእንደገና አምላክ፣ የእንደገና አምላክ። ብራዘር ዳዊት በባዶ እግሩ ከቤተ መንግስት ሸሽቶ እንዳልሄደ እግዚአብሔር የእንደገና አምላክ ስለሆነ እግዚአብሔር ካንተ ጋር ካልጨረሰ ምድር አትጨርስ። እውነቴን ነው የምነግርህ። እግዚአብሔር ካንተ ጋር ካልጨረሰ ምድር አትጨርስም። ምንም ነገር አይጨርስም። የእንደገና አምላክ ወዳጄ፣ በዓለም ታሪክ አንድ ጊዜ ከዙፋኑ ወርዶ አንድ ንጉስ ከዙፋኑ ከወረደ ተመልሶ ወጥቶ ያውቅ።
የፈለከውን ታሪክ ልታመጣ ትችላለህ። ንጉስ ከዙፋኑ ወርዶ ተመልሶ ወጥቶ አያውቅም። መንግስቱንም ጥራ፣ ኃይለ ሥላሴን ጥራ፣ ጋዳፊን ጥራ፣ ሳዳም ሁሴንን ጥራ፣ የፈለከውን ጥራ። አንድ ጊዜ ከወረድክ ነው። በታሪክ ከዙፋኑ ወርዶ ከቤተ መንግስት ወጥቶ ካልጋው ላይ ወርዶ ድንጋይ ላይ ተኝቶ በባዶ እግሩ የወጣ ሰው እንደገና በወታደር ታጅቦ የተመለሰ ዳዊት ይባላል። ዛሬ እነግራለሁ፣ የተቀባ ሰው ልታሳድደው ትችል ይሆናል እንጂ በፍጹም እንደወደቀ አይቀርም። እንደገና ይመለሳል። እኔ ነኝ የሚል ሰው ካለ አሜን ይበል። እንደገና እመለሳለሁ የሚል አሜን ይበል። እንደገና አምላክ ምንድነው እግዚአብሔር እያላችሁ ያለው ዛሬ መሰላችሁ? እኔ ጠላቶቻችሁን እበቀላለሁ። እኔ ያሳደዷችሁን አሳድዳለሁ። ጠላቶቻችሁን እበቀላችኋለሁ። የጣላችሁትን ነገር መልሼ እሰጣችኋለሁ። ይሄኔ ነበር የምትሉትን ነገር እግዚአብሔር መልሶ ይሰጣችኋል። ታውቃላችሁ በኢዮቤልዩ የሚባለው በዓል የሚዘጋጀው ለእስራኤል ሰዎች በ50 ዓመት አንዴ ነው። እና አንድ እስራኤላዊ ኢዮቤልዩ የሚለውን በዓል የሚያከብረው በህይወት ዘመኑ አንዴ ነው። ሁለተኛ አያከብርም። ለምን? ሁለተኛው ኢዮቤልዩ ሳይደርስ ይሞታል። ኢዮቤልዩ የተወሰደ የሚመለስበት፣ ዕዳ የሚሰረዝበት፣ ነበረ ነው የሚሆንበት ነው። አዲስ ካላንደር የሚጀምርበት ነው። እግዚአብሔር ድንቅ እኮ ነው። ኢቭን ይኸውልህ በዕዳ ምክንያት ያስወሰድከውን የእርሻ መሬት ተመልሰ የምትቀበልበት እግዚአብሔር እንደገና አምላክ ነው። አቅቶ እንኳን ከገባበት ሁኔታ መልሰ ትወጣለህ። ስለዚህ እኔ ባርካለሁ። 2017 ዓመተ ምህረት ለአንተና ለቤት የኢዮቤልዩ ዓመት ይሁን። ነበረ ነው የሚሆንበት ዓመት ይሁን። ምርኮ የሚመለስበት ዓመት ይሁን። ዕዳ የሚሰረዝበት ዓመት ይሁን። ተባረክ እግዚአብሔር። የሳምሶንን መጽሐፍ መሳፍንትን ሳነበው እጅግ ደስ ይለኛል። ልዑል እግዚአብሔር ሆይ አስበኝ። እግዚአብሔር ሆይ አስበኝ። አምላኬ ሆይ አንድ ጊዜ ኃይሌን መልሳል። እንዲህ ያላችሁ እግዚአብሔር ሆይ አስበኝ። እውነት ነው። ሰው ከሚያስታውሳችሁ እግዚአብሔር ቢያስባችሁ ይሻላል። እግዚአብሔር ሆይ ልዑል ሆይ አስበኛል። እግዚአብሔር ሆይ አንድ ጊዜ ኃይሌን መልስ። እንዲህ ያላችሁ ሰዎች አንድ ጊዜ ጌታ ሆይ አንድ እድል ለኔ የለም። አንድ እድል እንደገና ምቆምበት፣ እንደገና ዘምርበት፣ እንደገና ማገለግልበት፣ እንደገና ስምህን ምጠራበት፣ እንደገና ከልጆቼ ጋር መሆንበት፣ እንደገና ራሴ አንድ እድል የለም። ተደጋጋሚ ጊዜ የወደቃችሁ ነገር የተበላሸባችሁ አንድ ጊዜ ያላችሁ ሳምሶንን ያሰበ ጠላቶቹን ይበቀል ዘንድ ኃይሉን የመለሰ እግዚአብሔር አምላክ እንዲሁ ጠላታችሁን ይበቀላል። እግዚአብሔር ያስባችሁ። ደግሞ ታውቃላችሁ እግዚአብሔር ሲያስባችሁ አቤት በአክሰለሬሽን ነው። በዲቫይን አክሰለሬሽን ነው። አንድ ጊዜ እግዚአብሔር ካሰባችሁ ዮሴፍ ከእስር ቤት አስቸኮሉ ተብሎ እንደተጻፈ እጅ አሳላፊው ከሚያስባችሁና ከሚያስታውሳችሁ እግዚአብሔር ሲያስባችሁ ነገር አክሰለሬት ነው የሚያደርገው። ዛሬ ባርካችኋል። በመለኮታዊ ፍጥነት ነገራችሁ ይፈጠናል። በጌታ በኢየሱስ ስም መውጣት ይሆንላችኋል። እግዚአብሔር ያስባችሁ። እንደገና አምላክ አንድ ጊዜ እንደገና አምላክ በሉ። አራተኛ እግዚአብሔር ኃጢአትን ይቅር የሚል የእንደገና አምላክ ነው። ታውቃላችሁ ንጉሥ ዳዊት ከ10ቱ ትእዛዛት መካከል 5ቱን በአንድ ጊዜ የተላለፈ ሰው ነበር። አንዳንዶቻችሁ በጣም የጥፋተኝነት የኃጢአተኝነት የበደለኝነት ስሜት የሚሰማችሁ ሰዎች እዚህ ውስጥ ያላችሁ እግዚአብሔር አምላክ ብቻ ሳይሆን ኃጢአትን ይቅር የሚል የእንደገና አምላክ እንደሆነ እንድታውቁ እንድታስቡ ፈልጋለሁ። እንደነገርኳችሁ ዳዊት ከ10ቱ ትእዛዛት 5ቱን በአንድ ጊዜ የተሳሳተ ሰው የነበረው። ለምሳሌ የሰው ሚስት ተመኘ፣ በኃጢአት ወደቀ፣ ዋሸ፣ ገደለ። እንደዚሁም ደግሞ ስትነገርኳችሁ 5 ተመኘ፣
በኃጢአት ወደቀ፣ ዋሸ፣ ገደለ፣ የሰው ሚስት ወሰደ። እነዚህ 5 ጥፋቶች ባንዴ ሲመኝ አንድ አትመኛል። አትዋሽ ብለው ዋሽ። ከዛስ ሰው ልኮ አስገደለ 3። ከዛስ በኃጢአት ወደቀ 4። የባልንጀራ ሚስት 5 በቃ። መዝሙር 51 አውጡ እስቲ። አጠገባቸው ያለውን ሰው እግዚአብሔር ኃጢአትን ይቅር የሚል እንደገና አምላክ ነው በሉት። ጌታ ይመስገን። አሚን ነው። እሺ መዝሙር 51 እንደዚህ ያነባሉ። እግዚአብሔር ሆይ ይሄንን ኑዛዜ የተናዘዘው የኦሪዮን ሚስት ከወሰደ በኋላ እግዚአብሔር ሆይ እንደ ቸርነት መጠን ምሕረት አድርግልኝ፣ እንደ ርኅራኄም ብዛት መተላለፌን ደምስስ፣ በደሌን ፈጽሞ እጠብልኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ዘወትር በፊቴ ነው። በውሳኔ ትክክል በምትሰጠው ፍርድ ንጹሕ ትሆን ዘንድ አንተን ብቻ በደልኩ፣ በፊትም ክፉ ነገር አደረግኩ። ስወለድ ጀምሮ በደለኛ፣ ገና እናቴም ስትጸንሰኝ ኃጢአተኛ ነኝ። እነሆ እውነትን ከሰው ልብ ትሻለህ፣ ስለዚህ ጥልቅ ጥበብን በውስጤ ያስተምረኝ። በሂፖ ስር ጨኝ፣ እኔም እነጻለሁ። እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ ያደቀካቸው አጥንቶቼም ደስ ይበላቸው። ፊትህን ከኃጢአቴ መልስ፣ በደሌን ሁሉ ደምስስልኝ። አምላኬ ሆይ ንጹሕ ልብ ፍጠርልኝ፣ ቀና የሆነውን መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስን ከኔ ላይ አትውሰድ። የማዳንህን ደስታ መልስልኝ፣ በሽታ መንፈስ ደግፈ ያዘኝ። እኔም ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችን ወደ አንተ ይመለሳሉ። የድነቴ አምላክ እግዚአብሔር ሆይ ደም ከማፍሰስ አድነኝ፣ አንደበቴም ስለ ጽድቅ በእልልታ ይዘምራል። ጌታ ሆይ ከንፈሮቼን ክፈት፣ አፌም ምስጋናን ያውጃል። መስዋዕትን ብትወድ ኖሮ ባቀረብኩልህ ነበር፣ የሚቃጠል መስዋዕትን ደስ አያሰኝህ። እግዚአብሔር የሚቀበለው መስዋዕት የተሰበረ መንፈስ ነው። እግዚአብሔር ሆይ አንተ የተሰበረውንና የተዋረደውን ልብ አትንቅም። በጎ ፍቃድ ጽዮንን አበልጽጋት፣ በበጎ ፍቃድ ጽዮንን አበልጽጋት። የኢየሩሳሌምም ቅጥሮች ስራ የጽድቅ መስዋዕት፣ የሚቃጠል መስዋዕትና ሙሉ የሚቃጠል መስዋዕት ያን ጊዜ ደስ ያሰኙሃል። ኮርማዎችህ በመሰዊያዬ ላይ የሚሰውትም ያን ጊዜ ነው። እግዚአብሔር ኃጢአትን ይቅር የሚል እንደገና አምላክ። ሁለተኛ ዜና መጽሐፍ ምዕራፍ 33 ይሁኝ ነኝ። እግዚአብሔር የእንደገና እንዲህ ብላችሁ ጻፉ። በብዙዎቻችን ዘንድ ያለው የእግዚአብሔር መልክ የተበሳጨ አባት ፊት ነው። ብዙዎቻችሁ እግዚአብሔርን ስታስቡት የተበሳጨ አባት ፊት ነው የምታስቡት። ኖ እግዚአብሔር እንደገና አምላክ ነው። አዎ እግዚአብሔር አምላክ ስለ ኃጢአት ይቆጣል፣ ይቀጣል። ደግሞ እግዚአብሔር እንደገና አምላክ በተሰበረ መንፈስ ስትመለስ እግዚአብሔር አምላክ እጁን ዘርግቶ ይቀበላል። ምጽፉት እንደዚህ ብላችሁ ጻፉ። የሕይወትን መጽሐፍ ብታቃጥለውም አንተ ያለበትን ክፍል አይሰርዘውም ብለህ ጻፍ። ይኸውልህ የሕይወትን መጽሐፍ አቃጥለ ብታጨሰው እኔ ስላንተ ያሰብኩትን አቃጥላ ጨስከው፣ በቃ በአንተ ልሰራ የነበረውን ትቼዋለሁ አይልም እግዚአብሔር። እሺ ብትል የመከራ ዘመን ያጥር ይውላል። እምቢ ካልክ ግን አይተውህም። አንዴ ለሊያ አንዴ ለፍየል ስትገዛ ዘመን ይረዝማል እንጂ ማጀራትን ይዞ ወደ ፕሮግራሙ ይመልሳል። ለተወሰነ ጊዜ በውድቀት ጥቂት ሰዎች ገቢ ሊኖራቸው ይችላል። እግዚአብሔር ጥሎ አይጥልህም፣ ትቶ አይተውም። የእንደገና አምላክ ዳዊት ማረኝ እንዳለው በዳዊት ዘር ውስጥ ከዳዊት ቀጥሎ በነገሱ ነገስታት ውስጥ በታሪክ እንደ ምናሴ አይነት ክፉ ሰው አልነበረም። ምናሴ ንጉስ በነበረበት ዘመን ያደረገው ክፋት በታሪክ በዳዊት ዘር ተተክተው ከነገሱ መካከል እንደ ምናሴ ክፉ አልነበረም። ምናሴ እግዚአብሔርን የተጸየፈ እንደ ምናሴ አልነበረም። ከዳዊት ዘር መካከል መቅደሱን ያረከሰ እንደ ምናሴ አልነበረም። ከዳዊት ዘር መካከል
መጽሐፉን ያቃጠለ እንደ ምናሴ አልነበረም ከዳዊት ዘር መካከል። ሕዝቡን ያስጨነቀ እንደ ምናሴ አልነበረም በታሪክ። እሱ ብቻ አይደለም፣ በዳዊት ዘር መካከል ጣዖት ያመለከ ጣዖት ያስመለከ እንደ ምናሴ አልነበረም። ምናሴ አመፃውን፣ ምናሴ ኃጢአቱን፣ ምናሴ ክፋቱን መሸታ ቤት ወይም መንገድ ላይ ወይም መኖሪያ ቤቱ ሳይሆን ያደረገው እግዚአብሔር መቅደስ ውስጥ ነው ያደረገው። የባቢሎንን ጣዖት የአሕዛብን ጣዖት አምጥቶ በእግዚአብሔር መቅደስ ነው እንዲመለክ ያደረገው። ወዳጆቼ ይሄ ምናሴ በደንብ ስሙኝ ይሁኝ ነኝ። በባቢሎን ምርኮ ተማርኮ በሞት ፍርድ በነበረ ጊዜ ሞቱን በሚጠባበቅበት ክፍል ውስጥ ሆኖ አንገቱን ቀና አድርጎ የአባቶቹን አምላክ እንዲያስጥለው በለመነው ጊዜ ይላል እግዚአብሔር ተለመነው። እስከ ዛሬ ያመስከው አመፅ አይደለም። ከዚህ በኋላ ፕሮግራም ይዘህ ብታምፅ የምናሴን ያላታምፅ። የሚፈልገው መመለስን ብቻ ነው እንጂ እግዚአብሔር ኃጢአትን ይቅር የሚል እንደገና አምላክ። ወዳጆቼ ምናሴ ዝም ብላችሁ መጽሐፉን ስታነቡት እንዲህም አድርጎ ነበር እስክትሉ ድረስ ትገረማላችሁ። አሁን በጣም ብዙ ወጣቶች ሳገኛቸው ከሚያስቡት ነገር አንዱ ምንድን ነው? እኔ እንደኔ አይነቱን ኃጢአተኛ እግዚአብሔር ይቅር ይላል? አዎ ይቅር ይላል። አዎ ይቅር ይላል። የክርስቶስ ደም የማያነጻው የኃጢአት አይነት የለም፣ የኃጢአት ውፍረት የለም። እኔ እኮ ሰው ገድያለሁ፣ አዎ ይቅር ይላል። እኔ እኮ ኃጢአት ወድቄያለሁ፣ አዎ ይቅር ይላል። የሚፈልገው መመለስን ብቻ ነው። የሚፈልገው ወደሱ ቀና ማለትን ብቻ ነው። አዎ ይቅር ይላል። ሌባ ነበርኩ፣ ዘራፊ ነበርኩ፣ ተደባዳቢ ነበርኩ፣ አዎ ይቅር ይላል። ኃጢአትን ይቅር የሚል እንደገና አምላክ። አዎ ይራራልኛል፣ ፊቱ ወደ እኔ ይመልሳል። አዎ ሰው ነው ተሰብስቦ በአንተ ኃጢአትና ውድቀት ቢዝነስ የሚሰራው መመረቂያ ጽሑፉን የሚሰራው እንጂ እግዚአብሔር ይቅር ይላል። ወዳጆቼ እሺ ሁለተኛ ዜና መጽሐፍ ምዕራፍ 33 የሆኑ ሰዎች ነገራቸው ሪስቶር ያደርጋል ዛሬ ማለዳ። ምናሴም መንገስ በጀመረ ጊዜ የ12 ዓመት ልጅ ነበረ። በኢየሩሳሌምም 55 ዓመት ነገሰ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ያለ ርኩሰት በእግዚአብሔር ፊት ክፉ ነገር አደረገ። አባቱም ሕዝቅያስ ያፈረሳቸውን የኮረብታውን መስገጃዎች መልሶ ሰራ። ለባኦሊምም መሠዊያ ሰራ። የማምለኪያ ዐፀዶችን ተከለ። ለሰማይ ሰራዊት ሁሉ ሰገደ፣ አመለካቸው። እግዚአብሔርም ስሜ በኢየሩሳሌም ለዘላለም ይኖራል ባለው በእግዚአብሔር ቤት መሠዊያዎችን ሰራ። በራሱ በእግዚአብሔር ቤት ሰራ። በእግዚአብሔር ቤት በሁለቱ አደባባዮች ላይ ለሰማይ ሰራዊት ሁሉ መሠዊያዎችን ሰራ። በሄኖምም ልጅ ሸለቆ ውስጥ ልጆቹን በእሳት አሳለፈ። ሞራ ገላጭ ሆነ። እንደውም ያልነገርኳችሁ ምናሴ ካደረገው ነገር አንዱ ልጆቹን በእሳት እኮ ያቃጠለ ሰው ሞራ ገላጭ ሆነ። አንግሶት ሰው ሞራ የሚገልጠው ሞራ የሚገፈው ቆዳም የሚገፈው ጥቁር በግም የዶሮ አገጭም ምንም የሚጎትተው ፖዚሽን ፈልግ። ይሄ ሰውዬ ከፍታው ቁልቁል ሲወርድ ተመልከቱት። ሞራ ገላጭም ሆነ፣ አስማትም አደረገ፣ መተተኛም ነበረ። እንደዚህ አይነት ኪንግ ሆኖ መተተኛ፣ አስማተኛ፣ ሞራ ገላጭ እንደ ምናሴ አልነበረም ነበረ። መናፍስትም ጠሪዎችና ጠንቋዮችን ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። ከዛስ እግዚአብሔርም ለዳዊትና ለልጁ ለሰሎሞን በዚህ ቤት ከእስራኤል ነገድ ሁሉ በመመረጥኳት በኢየሩሳሌም ስሜን ለዘላለም አኖራለሁ። ያዘዝኳችሁን ሁሉ በሙሴ የተሰጠውን ሕግና ሥርዓት ፍርድንም ሁሉ ቢያደርጉ ቢጠብቁም ለአባቶቻችሁ ከሰጠኋት ምድር የእስራኤልን እግር እንደገና አላርቅም ባለበት በእግዚአብሔር ቤት ውስጥ የሰራውን የጣዖት የተቀረጸውን ምስል አቆመ። ምናሴም
እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ይሰሩ ዘንድ በይሁዳና በኢየሩሳሌም የሚኖሩትን አሳተ። ከአሕዛብ ይልቅ ነው የእግዚአብሔርን ሕዝብ ያሳተው። እግዚአብሔርም ምናሴና ሕዝቡን ተናገራቸው፣ ግን አልሰሙትም። ይሄን አድርጎ አልሰሙትም፣ ምናሴም አልሰማም። ስለዚህም እግዚአብሔር የአሦር ንጉሥ ሰራዊት አለቆች አመጣባቸው። ምናሴንም በዛ እጅር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። በነገራችን ላይ ወደ ባቢሎን ሲወስዱት ይሁኝኔን በሌላ ቦታ ሲናገር ልክ ፈረስ ላይ እንደሚገባው ሉጋም በአፍንጫው ሉጋም አስገብተው የክፋቱን ያህል ይዘውት ሄዱት፣ ወሰዱት። እግዚአብሔር የባቢሎን ንጉሥ ላከበት። በተጨነቀ ጊዜ እንደዛ አምጾ እንደዛ ክፉ እግዚአብሔርን አስቆጥቶ አምላካችን አምላክ ብቻ አይደለም እንደገና አምላክ ነው ምላችሁ ለዚህ ነው። በተጨነቀ ጊዜ አምላኩን እግዚአብሔርን ፈለገ። በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ። ወደ እርሱም ጸለየ፣ እርሱም ተለመነው። ቤቴን አርክሰ መጽሐፌን አቃጥለ እኔን ተጸይፈ የአሕዛብን ጣዖታት አምጥተ አንተም አላለውም። በጨነቀው ጊዜ ሰው ነውና ሲያስጨንቅ ያልፈለገውን እግዚአብሔር ሲጨነቅ ፈለገው። ከተማውን አስጨንቋል፣ ምድር አስጨንቋል። ወዳጄ ይሄን መልእክት የምትከታተሉ እስር ቤት ያላችሁ፣ ወይኒ ቤት ያላችሁ፣ 10 ዓመት 15 ዓመት የተፈረደባችሁ፣ ወይም በከተማ ውስጥ ያላችሁ፣ በተለያየ ልዩ ልዩ ቦታ ያላችሁ፣ ከበደለኝነት ስሜታችሁ የተነሳ ወደ ቤተ ክርስቲያን መምጣት የከበዳችሁ፣ በጉባኤ መቀላቀል ያቃታችሁ፣ እግዚአብሔር ብላችሁ መጸለይ ያቃታችሁ፣ ምን ቢሆን ነው እግዚአብሔር ምሕረት ያደርግልኛል ብላችሁ የምታስቡ ሰዎች ካላችሁ ጨንቋችኋል፣ ከብዷችኋል፣ እግዚአብሔር ይለመናችኋል። እግዚአብሔር ተለመነው፣ ጸሎቱን ሰማው፣ ወደ መንግስቱም ወደ ኢየሩሳሌም መለሰው። ለእንደዚህ አይነት ሰው እንደገና ሰው ቢሆን አንዴ አይቻለሁ ለክቻለሁ ድጋሚ ጉዳት አልፈልግም አንተም ብሎ ነበር የሚለው። መለሰው። ምናሴም እግዚአብሔር እርሱ አምላኩ እንደሆነ አወቀ። እንደገና ወደ መንግስቱ መለሰው። ምን አይ 55 ዓመት ነግሶ እንደ ልቡ የክፋትን ጥግ ሁሉ አድርጎ ሲያበቃ እንደገና እግዚአብሔር ሲነግረው አልሰማ ብሎ እግዚአብሔር እንደገና አስተምሮ በመመረቂያ ፍሬሽ ተማሪ ስትመስል ብዙ ጊዜ እኮ እንደዛ ነን እኛ አታውቁ። በቃ ጂሲ ናቸው ሲባል ፍሬሽ ሆነን ቁጭ እንደዛ እኮ 3 ዓመት ተኩል አስተምሯቸው ይመረቃሉ ብሎ ሲጠብቅ ሰዎቹ አዲስ ሆነው ቁጭ። ጌታ እነዚህ በመመረቂያቸው ምን አዲስ ያደርጋቸዋል ብሎ አልተዋቸው፣ ሊፈልጋቸው ሄደ። እንደገና ተገለጠላቸው። ለምናሴም እንደዚህ ነው። 55 ዓመት ከነገሰ በኋላ ይበቃል፣ ከዚህ በኋላ መንግስት ቢመለስልህ ባይመለስልህ ዋናው መታረም ነው አይደለም ያለው። ከተሰማ ያጠፋው ጥፋት እንደሆነ ከታወቀ አንተ ከተመለስክ እኔ ላንተ ምሕረት ማላርግም። እግዚአብሔር ተለመነው። እዚህ ቤት ያላችሁ ከዚህም ውጭ መልእክት የምትሰሙ እግዚአብሔር የሚለመን ጸሎትን የሚሰማ አባ ስትሉት የሚደርስ አሜን አትሉ? አሜን አትሉም? ይዛችሁ የምትጠጡበትን ጠርሙስ ሳትለቁት ጌታ ሆይ ስትሉት አቤት የሚል አሜን በል። አትለቁት እኮ ዳያነታ የእንደገና አምላክ ኃጢአትን ይቅር የሚል የእንደገና አምላክ። አሁን እየተሰበከ ያለው እግዚአብሔር በየአደባባዩ ይሄ እኮ አውደ ምሕረት ነው። በየአውደ ምሕረቱ የተናደደ ሰይፍ የያዘ የሚቀጠቅጥ የሚያዋርድ እርቃን ድንኳን በድንኳን ቸርቹን የሚያደርግ አምላክ የለኝም። እኔ ሜርሲፉል የሆነ አባት ነው ያለኝ፣ የሚራራ ቸር አባት፣ ልጆቹን የሚለመን። እስቲ በደንብ አድርጋችሁ አሜን በሉ። አሁን እንኳን ይሄን ቃል እያነበብኩላችሁ ልባችሁ የመመለስ መንፈስ ውስጥ ያለ ዛሬ በጌታ በኢየሱስም የትኛውም የተጫናችሁ የኃጢአት ሸክም ከላያችሁ ላይ ይራገፋል። እንኳን መጣ። ትላንት መጠጥ ቤት ነበርክ፣ ዛሬ እንኳን ቸርች መጣ። ትላንት ስትቅም ነበር ያልከው፣ ስታጨስ ነበር፣ እንኳን ዛሬ መጣ። እንኳን መጣ። ሜርሲፉል ወደ ሆነ ወደ እግዚአብሔር እንኳን መጣ።
ለዚህ ነው ስጀምር በህይወት ውስጥ ውድ ስጦታ ምን ይመስላችኋል ያልኳችሁ። በህይወት ውስጥ ውድ ስጦታ ገንዘብ፣ አልማዝ፣ ወርቅ፣ የከበረ ድንጋይ ሳይሆን በህይወት ውስጥ ውድ ስጦታ የእንደገና እድል ነው። የሰው እንደገና 2 ጊዜ ወይም 3 ጊዜ ቢሆን ነው። የእግዚአብሔር ግን መጨረሻ የሌለው የምህረት ስጦታ ነው። ለአምላካችን ለእግዚአብሔር ክብርና ጭብጨባ